ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምን ዋላችሁ እንደምን አረፈዳችሁ። ይህ ከዋሸራ አካዳሚ የሚተላለፍላችሁ የ10ኛ ክፍል የባዮሎጂ ትምህርት ነው። እንግዲህ ይሄን ዩሪን ሲስተምን ዛሬ እናጠቃልላለን ወይም በሚቀጥለው ደግሞ የሚቀጥለውን ዲ ኢሚዩን ሲስተም የሚለውን ደግሞ እንመለከታለን። ዛሬ እንግዲህ ያው ዩሪን ሲስተም ውስጥ ነው ያለነው። ባዮሎጂ ግሬድ 10 ዩኒት 5 ሌሰን 32 ደርሰናል። ያው ዩኒት 5 ውስጥ ነው ያለነው። እንግዲህ ምንጊዜም ዋሸራ አካዳሚ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። ወደ ዛሬው ትምህርታችን እንግዲህ ስናልፍ ካለፈው የቀጠለውን ያው እያከናወን እንሄዳለን ማለት ነው። as mentioned previously in the functional unit of the kidney is the nephron ባለፈው ተነጋግረናል። እንግዲህ ባለፈው ትምህርታችን ላይ ኒፍሮን ዋናው functional unit of the kidney ኒፍሮኖች ናቸው ብለና ኒፍሮኖች በጣም ቀጫጭንና በጣም እጅግ ብዙ የሆኑ ውስብስብ የሆኑ ይህንን ዩሪንን ለማጣራት ከፍተኛውን ድርሻ የሚይዙ መሆናቸውን ባለፈው ማይተናል። እሱን የምናጠናቀው illustrated in figure 5.25 ነው የሚለው ባለፈው እንዳየነው እንግዲህ ስዕል 5.25 ላይ ለማየት ሞክረናል። ዛሬም አሉ ይሄን በደም ስለ ኒፍረን የሚያብራሩልን ስዕሎች አሉ ማለት ነው። each kidney is made up of over 1 million nephrons። እንግዲህ እያንዳንዱ ኪድኒያችን ሁለት መሆኑን እናውቃለን። ኩላሊታችን እያንዳንዱ የኩላሊታችን ክፍል እንግዲህ ከ1 ሚሊዮን የበለጡ ኒፍረን በውስጡ ይዟል ማለት ነው። ዛት ዶት ዘ ሬናል ኮርቴክስ ነው የሚለው እንግዲህ የሚገኙትም ሬናል ኮርቴክስ ውስጥ ነው። ኒፍሮኖች በስዕል እናያለን ቀጥለን ማለት ነው። ጀነራሊ ኒፍረን ኮንሲስት ኦፍ 3 ፓርትስ ነው። እንግዲህ ኒፍረን 3 ፓርቶች አሉት። የመጀመሪያው ሬናል ኮርፐስክል የሚባለው ነው። ሬናል ኮርፐስክል የሚባለው የመጀመሪያው አለ። ሌላው ሬናል ቲዩቡል የሚባል አለ። እንዲሁም ዘ አሶሲኤትድ ካፒላሪ ኔትወርክ የሚባሉ እነኚህ 3 እንግዲህ ኒፍረን ፓርቶች ናቸው ማለት ኒፍረን 3 ፓርቶች እነኚህ አሁን ያየናቸው ናቸው ማለት ነው ተማሪዎች። እሺ ተማሪዎች እንግዲህ በደንብ ልብ ብላችሁ ተመልከቱ። ይሄ ያው ኪድኒ ነው። ጠቅለል ብሎ ባለፈውም እንዳየነው ኪድኒያችን ይህን ይመስላል። ያው ቢን ሼፕ ነው። ያው ሁለት በግራና በቀኝ ሁለት ኪድኒ ያለን። በዚህ ውስጥ እንግዲህ ያሉት ነገሮች ዩሬተር እንግዲህ የተጣራውን ሽንት ከኪድኒ ወደ ብላደር የሚወስደው ይሄ ቱቦ መሳይ ነገር ነው። ይሄ ዩሬተር ይባላል። ባለፈው አይተነዋል። ለማስታወስ ያክል ነው። በውስጡ ግን የደም ስሮች አሉ። ምክንያቱም ደምን ነው የሚያጣራውና ኩላሊት ደምን አጣርቶ ከደም ውስጥ ዩሪንን ያወጣል። የተለያዩ ውጋጆችን ያወጣል በዩሪን መልክ ማለት ነው። ይህ እንግዲህ ብለድ ደግሞ ቨዝል ያስፈልገዋል ማለት ደም የሚመጣበት እና የሚመለስበት ቨዝል ወይም የደም ስር ያስፈልገዋል። እነሱም እዚህ ውስጥ አሉ እንደምታዩት ሬናል አርተሪና ሬናል ቬን የሚባሉ አንደኛው ደምን ይዞ ሲመጣ የተጣራውን ደም ደግሞ የሚመልሰው አንደኛው ይሆናል ማለት ነው። በዚህ መልኩ እንደምታዩት ማለት ነው። ይሄን ያሳየናል ማለት ነው። ቅድም እንዳልኳችሁ ወደ እዚህ ስንመጣ ይሄ ነው እንግዲህ ቅድም ያልነው ጠቅለል ያለው ሬናል ኮርቴክስ እንደምታዩት ይሄን ይመስላል። በኪድኒ ውስጥ ይሄንን ፓርት ይዟል። ያው ኮርቴክስ ታስታውሳላችሁ። ከኪድኒ የላይኛው ፓርት እዚህ ጋር የሚገኘው መጀመሪያ ላይ ኮርቴክስ ነው። ኮርቴክስ ውስጥ ደግሞ እንደምታዩት ኒፍሮኖች በብዛት የሚገኙት የት ውስጥ ነው? ሬናል ኮርቴክስ ውስጥ ነው ማለት ነው። ቀጥሎ ደግሞ ሬናል ሜዱላ አለ እንደምታዩት። በመቀጠል ደግሞ ይሄ ማይኖር ካሊያክስ የሚባለው ወይም ፐልቪክስ የምንለው ደግሞ እዚህ አለ። እዚህ ጋር ስናየው እንግዲህ ኮርቴክሱ እዚህ ጋር ነው፣ እዚህ ጋር ሜዱላ ነው፣ እዚህ ጋር ደግሞ ይሄ ማይኖር ካሊያክስ ወይም ፐልቪክስ የምንለው ነው ማለት ነው። እዚህ ጋር እንግዲህ ወሰብሰብ ብሎ ይታያል። ዋናዎቹ እንግዲህ ኩላሊት ውስጥ ግሎሜሩላር ካፕሱልስ የሚባለው አለ። ይሄ በማጣራት በጣም የሚታወቀው ነው። ሌላው ኢፈረንት አርቴሪ የሚባላል ኢፈረንት አለ፣ እንዲሁም አፈረንት አለ። እነዚህ እንደምታያቸው ናቸው። ይሄ ፕሮክሲማል ኮንቮሉትድ ቲዩብል ስለሱ በደንብ እናወራለን አለ። እዚህ ጋር በአጠቃላይ ስለ ግሎሜሩላር ካፕሱልም አለ። እዚህ ጋር እንደምታዩት ዩሪን ፍሎ ኢንቱ ሬናል ፓፒላ ይላል። እንግዲህ ተጣርቶ ካለቀ በኋላ ዩሪን በዚህ አማካኝነት ወደ ሬናል ይወጣል ማለት በዚህ መልኩ ማለት ነው። እንግዲህ እነኚህ በአጠቃላይ የኩላሊታችን ውስጥ ያሉትን ውስብስብ ነገሮች የሚያሳዩ እነኚህ እንግዲህ ኒፍረን ናቸው። ኒፍረን እዚህ ውስጥ እንግዲህ በቀጫጭኑ ደቀው ነው የሚታዩት። እዚህ ጋር ደግሞ ሲመጡ በሰፊው እያንዳንዱ የራሳቸው ፓርት አላቸው ማለት ነው። እነኚህን በትኩረት ልታዩ ይገባል። በእነኚህ ውስጥ ነው እንግዲህ ተጣርቶ አልፎ መልሶ ንጹህ ደም ወደ ሰውነታችን ሲመለስ የተጣራው ዌስት ደግሞ በዩሪን መልክ ወደ ዩሬተር በመግባት ከዛ ወደ ብላደር ወይም ወደ ሽንት ፊኛ በመግባት ሽንት ይወገዳል ማለት ነው። ሲሞላ ፊሊንግ ሲሰማን ያው ሽንት ወደ ውጭ እንዲወገድ ይሆናል ማለት ነው። እንግዲህ ዋናው የኩላሊት ስራ ደምን ማጣራት ነው።
ደምን ማጣራት ስንል ደም ውስጥ ያሉትን አላስፈላጊ ውጋጆች በዩሪን መልክ ማስወገድ ነው ማለት ነው። ይህን በደንብ ትኩረት አድርገን ልንመለከተው ይገባል ማለት ነው ተማሪዎች። እሺ ተማሪዎች እንግዲህ ቅድም ስዕሉ ላይ እንዳየነው ሬናል ኮርፐስከል የሚባል አለ። የእሱን ደግሞ ተግባር እናያለን። ዘ ግሎሜሩለስ ኔትወርክ ኦፍ ካፒላሪስ ነው። እንግዲህ ግሎሜሩለስ ኔትወርክ ኦፍ ካፒላሪስ ነው ዛት ሰራውንድስ ዘ ሬናል ኮርፑለስ። በሬናል ሰራውንድ ምን የሆነ ነው ማለት ነው? ሰራውንድ የሆነ ነው ኢን ዘ ሬናል ኮርቴክስ። ዋናው እንግዲህ መጀመሪያው ላይ ብለናል ሬናል ኮርቴክስ ላይ ኔፍረን በብዛት የሚገኙትና ኮርቴክስ ያው ወደ ኢንተርናል ፓርት ስንገባ መጀመሪያ ከላይ የምናገኘው ኮርቴክስ ነው። ቀጥሎ ሜዱላ፣ ቀጥሎ ፐልቪስ ብለናል። ስለዚህ እንግዲህ ሬናል ኮርቴክስ ላይ ነው እንግዲህ ግሎሜሩለስ ኔትወርክ ኦፍ ካፒላሪ እነኚህ በጣም በኔትወርክ እንትን ያሉ ካፒላሪዎች ሰራውንድ ዘ ሬናል ኮርፑለስ ነው። ሬናል ኮርፑለስ ሰራውንድ ያደርጉና ዘ ሬናል ኮርቴክስ ላይ ኢን ዘ ሬናል ኮርቴክስ የሚገኙት ሬናል ኮርቴክስ ውስጥ ነው ማለት ነው። እንግዲህ ኢዝ ሜድ አፕ ኦፍ ዘ ግሎሜሩላር ኦር ቦማንስ ካፕሱል ነው። እንግዲህ የተሰሩት ደግሞ ከግሎሜሩላር ኦር ቦማንስ ካፕሱል ነው ማለት ነው። ኤካፕ ሼፕድ ቻምበር ዛት ሰራውንድ ነው የሚለው ልክ ካፕ ሼፕ ነው ያላቸው። ካፕ ኩባያ የሚመስል ነገር ሼፕ አላቸው። ቅድም ስዕሉ ላይ እንደተመለከት ነው እንደዛ ሆኖ ዙሪያ ሰራውንድ አራውንድ በዛ ስር ይላሉ። ፊገር 5.25 ላይ እንደተመለከት ነው ማለት ነው። እንግዲህ ይህን በደንብ ቅድም ያየነው ስዕል ነው፣ በደንብ ልናስተውለው ይገባል ማለት ነው። እሺ ተማሪዎች መለስ ብለን ስንስም የሆነ ግራኑላር ካፕሱልስ ጋር ያው እንዳያችሁት ካፕ ሼፕ ያለው ይሄንን ነው። ይህንን ይመስላል ማለት ነው። በአጠቃላይ ግን እነኚህ በሙሉ ግን የሚገኙት ይሄን ነው ብለናል፣ ሬናል ኮርቴክስ ውስጥ ነው። ምክንያቱም የኩላሊት የመጀመሪያው ክፍል ሬናል ኮርቴክስ መሆኑን ባለፈው ማይተናል። እዚህ ውስጥ ናቸው ኒፍረን በብዛት እንደምታያቸው ከ1 ሚሊዮን በእያንዳንዱ ኪድኒ ውስጥ ከ1 ሚሊዮን በላይ ኒፍረንስ ያሉት ማለት ነው። ይሄንን ልብ ልትሉ እና ስዕሉን በደንብ ልትመለከቱ ጽሁፎቹንም ልታስተውሉ ተማሪዎች። በመቀጠል ደግሞ የምናየው ሬናል ቲዩብል ነው። ቅድም እንግዲህ ሬናል ኮርፐስ አይተናል። ሬናል ቲዩብልን ደግሞ ቀጥለን እናያለን። ይህም ቅድም እንግዲህ እንዳየነው ስትራክቸር ኦፍ ኒፍረን እንግዲህ የሚይዛቸው 3 ፓርት ያልናቸው እነኚህ ናቸው። ቅድም ለማስታወስ ያክል ሬናል ኮርፐስን አይተናል። ሬናል ቲዩብል እናያለን። ቀጥሎ ደግሞ አሶሲኤትድ ካፒላሪ ኔትወርክ አለ ቅድም እንዳየነው ማለት ነው። እንግዲህ ይሄ በሁለተኛ ደረጃ ላይ ያው የኒፍረን ፓርት የሆነው ኒፍረን እንግዲህ ሬናል ቲዩብል ነው። ዘ ሬናል ቲዩብ ኢዝ along convoluted structure that emerges from the glomerulus። አያችሁ ኢመርጅ የሚሆነው ከግሎሜሩለስ ነው and can be split in 3 segments based on function የሚለው እንግዲህ ይህ ሬናል ቲዩብል የሚለው ያው ስፕሊት ዋናው ኢመርጅ የሆነው from the glomerulus ነው ኢመርጅ የሆነው። እንደገና እሱ ራሱ ደግሞ ስፕሊት ይሆናል በ3 ሴግመንት በ3 የተለያየ ክፍል ምን ይሆናል ማለት ነው ስፕሊት ይሆናል ማለት ነው። ሬናል ቲዩብል እያንዳንዱ እናያለን። የመጀመሪያው ሴግመንት ዘ ፕሮክሲማል ኮንቮልትድ የሚባለው ነው። ዘ ፕሮክሲማል ኮንቮልትድ ቲዩብል ይባላል ወይም በምህጻረ ቃሉ ፒሲቲ ይባላል። ፒሲቲ ማለት ፕሮክሲማል ኮንቮልትድ ቲዩብል ማለት ነው። ሁለተኛው ዘ ሉፕ ኦፍ ሄነል ነው። ሉፕ ኦፍ ሄነል which forms a loop with descending and ascending limbs። እንግዲህ ይሄ ዲሰንዲንግ ኤንድ አሰንዲንግ ሊምብስ አለው የማድረሻና የመመለሻ እንደማለት ነው። ይህ አለው ማለት ነው። ይሄ ዘ ሉፕ ኦፍ ሄነል ይባላል። ቅድም ስዕሉ ላይ ልታስተውሉት ይገባል። እዛ ጋር አለ፣ በደንብ አስተውሉት። ሉፕ ኦፍ ሄነል እናየዋለን ማለት ነው። ቀጥለንም ግን ሁለተኛው የሬናል ቲዩብል ፓርት ሉፕ ኦፍ ሄነል ነው። which forms ሉፕ ነው፣ ያው ሉፕ ነው ፎርም የሚያደርገው which descending and ascending limbs ነው። and ሌላው በሶስተኛ ደረጃና መጨረሻው የሬናል ቲዩብል ፓርት ወይም ስፕሊት የሆነው ፓርት ማለት ነው ዘ ዲስታል ኮንቮልትድ ቲዩብል ነው። ዘ ዲስታል ኮንቮልትድ ቲዩብል ወይም ዲሲቲ በመባል ይታወቃል በምህጻረ ቃሉ። ዘ ዲሲቲ ኦር ዲስታል ኮሌክቲንግ ዳክት ጆይንስ ኤንድ ዲስቻርጅስ ዘ ኒፍረንስ ኮንቴንትስ ኢንቱ ዘ ኮሌክቲንግ ዳክት ነው። ዋናው ተግባሩ ይሄ ነው ማለት ነው። ጆይን ያደርጋል። ኮሌክቲንግ ዳክት ነው። ዳክት ማለት ያው መተላለፊያ እንደ ቱቦ ማለት ነው። ጆይንስ ኤንድ ዲስቻርጅስ ያገናኛል። እንደገና ዲስቻርጅስ ዘ ኒፍረንስ ኮንቴንትስ ኢንቱ ኮሌክቲንግ ዳክት ወደ ኮሌክቲንግ ዳክት እንግዲህ ምን ያደርጋል ማለት ነው ዲስቻርጅ እና ጆይን ያደርጋል ማለት ነው። ዩሪን ዊል ኢቨንቹዋሊ ፓስ ቪያ ዘ ሬናል ፐልቪስ ኤንድ ኢንቱ ዘ ዩሬተር ይላል። መጨረሻ ላይ እንግዲህ ዩሪን ወዴት ይጓዛል ማለት ነው? ሬናል ፐልቪስ፣ ከሬናል ፐልቪስ ደግሞ መጨረሻ ላይ ወደ ዩሬተር። ዩሬተር ማለት ከኪድኒ ወደ
ብላደር ዩሪንን ወይም ሽንትን የሚያስተላልፈው ቱቦ ማለት ነው። እንግዲህ መጀመሪያ በዚህ መልኩ ከሄደ በኋላ ወደ ያልፋል። መጀመሪያ ያው ኮርቴክስ ነበር፣ ከኮርቴክስ ወደ ሜዱላ፣ ከሜዱላ መጨረሻ ላይ ሬናል ፔልቪስ ይመጣና ከሬናል ፔልቪስ በኋላ የተጣራውና መወገድ የሚገባው ዩሪን ወይም ሽንት ወደ ዩሬተርስ ይገባል። ዩሬተር ማለት ከኪድኒ እስከ ብላደር ወይም ሽንት ፊኛ ድረስ ያለው መተላለፊያ ቱቦ በዛ ውስጥ ይገባና ወደ ብላደር ወይም የሽንት ፊኛ ይጓጓዛል ማለት ነው። እሺ ተማሪዎች፣ ሌላው በሶስተኛ ደረጃ ላይ ደግሞ የኒፍረን ፓርት ያልነው ወይም the three parts of ኒፍረን ካልነው የመጨረሻው ሶስተኛው ካፒላሪ ኔትወርክ within the ኒፍረን ነው። ያው ካፒላሪ ኔትወርክ የሚባለው ፓርት ነው ማለት ነው። the nephron receives blood that needs to be filtrated። እንግዲህ ኒፍረን ብለድን ምን ያደርጋል? ሪሲቭ ያደርጋል። እና እንግዲህ ካፒላሪ ኔትወርክ ነው ኒፍሮን receives blood that needs to be filtrated via a capillary network ነው። እንግዲህ ኒፍረን ብለድን ይቀበላል ምን ለማድረግ? ለማጣራት ማለት ነው። ግን በምን ውስጥ ያልፋል? በካፒላሪ ኔትወርክ ውስጥ ማለፍ አለበት። that branches off from the renal arteries ነው። ከሬናል አርተሪስ ብራንችስ ኦፍ ይሆንና ከሬናል አርተሪ እንግዲህ from the renal artery ይሆናል። ሬናል አርተሪ ከዛ afferent arterioles are the branches that enter the glomerulus። ይሄ afferent arterioles are the branches that enter the glomerulus። እንግዲህ afferent arterioles ብራንች በመሆን ወደ glomerulus ምን ይሆናል? ይገባል ማለት ነው። ከዛ efferent arteriole refers to the branch that leaves the glomerulus። እንግዲህ ደግሞ efferent ደግሞ glomerulus ውስጥ ያለ ማለት ነው። refer to branch that leaves the glomerulus የሚገኝ መሆኑን ለማሳየት ነው ኢፈረንቱ። አፈረንት ግን አርቴሪዮልስ are the branches that enter the glomerulus። ብራንች ነው፣ ብራንች ሆኖ ወደ ግሎመሩስ የሚገባ። ኢፈረንት ደግሞ ምን ውስጥ የሚገኝ? ግሎመሩስ ውስጥ የሚገኝ አርቴሪዮሌ ማለት ነው። the glomerular capillary bed is the capillary network that runs through the glomerulus። the glomerular capillary bed is እንግዲህ ይህ glomerular capillary bed ደግሞ the capillary network that runs through the ግሎመሩስ በግሎመሩስ ምን ያልፋል ይጓዛል ማለት ነው። ይሄን ለማሳየት ነው። እሺ ተማሪዎች፣ ከዛው በመቀጠል ደግሞ the peritubular capillary የሚባል አለ። the peritubular capillary network surround and interacts with the portion of the renal tubule። ይሄ ደግሞ peritubular capillary network ደግሞ surrounds and interacts surround እና interact የሚያደርገው within the portion of the renal tubule በrenal tubule ዙሪያ ያለና እንዲሁም interact የሚያደርግ ነው። after the efferent arteriole exists the glomerulus። እንግዲህ ቅድም ብለናል ይህ glomerulus ከተባለው efferent arteriole exist ከወጣ በኋላ ከግሎመሩስ ከወጣ በኋላ peritubular capillary network surround እና interact with the portion of the renal tubule ይሆናል። ይህም የሚሆነው መቼ ነው? ከግሎመሩስ ይሄ efferent arteriole ኤግዚስት ከሆነ በኋላ ከወጣ በኋላ ማለት ነው። ሌላው the formation of urine ነው። እንግዲህ ዩሪን እንዴት ፎርም እንደሚሆን ደግሞ እናያለን። kidneys filter blood in a 3-step process ነው የሚለው። እንግዲህ ኩላሊታችን ደምን በሶስት የተለያዩ ፕሮሰሶች ወይም ደረጃዎች ፊልተር ያደርጋል ያጣራል ማለት ነው። የመጀመሪያው እንግዲህ እያንዳንዱ እናያለን። the nephrons filter blood as it pass through the glomerulus capillary network ነው። ኔፍሮን እንግዲህ ካጣሩ በኋላ በማን ውስጥ? በግሎመሩስ ካፒላሪ ኔትወርክ አማካኝነት ፓስ ይሆናል ማለት ነው። ኔፍሮን ያጣሩት ደምን ካጣሩ በኋላ በማን ያልፋል ማለት ነው? በግሎመሩስ ካፒላሪ ኔትወርክ ያልፋል ማለት ነው። እንግዲህ ኤክሰፕት ፎር ፕሮቲንስ ይላል። እንግዲህ ከፕሮቲን ውጭ ማለት ነው። ኦልሞስት ኦል ሶሉትስ አር ፊልተር። ሶሉት እንግዲህ የሚማሙ ጠጣሪ የሆኑ ነገሮች ናቸው። ኤክሰፕት ፎር ፕሮቲን ከሆኑ ነገሮች ውጭ ኦልሞስት ኦል ሶሉትስ ሁሉም የሚማሙ ነገሮች አር ፊልተርድ አውት ኦፍ ኢንቱ ዘ ግሎመሩስ በግሎመሩስ አማካኝነት ተጣርተው ይወጣሉ ማለት ነው። ባይ ፕሮሰስ ኖን አስ ግሎመሩላር ፊልትሬሽን ይባላል። እንግዲህ በዚህ በግሎመሩላር ፊልትሬሽን አማካኝነት ሁሉም ከፕሮቲን ውጪ ያሉት ሶሉት የሚማሙ ነገሮች በሙሉ በግሎመሩስ ምን ይሆናሉ? ፊልተር ሆነው ተጣርተው ያልፋሉ ማለት ነው። the filtrate is collected in the tubules of the kidney። እንግዲህ ፊልትሬቱ ያው በቱቡልስ ኦፍ ኪድኒ ምን ይሆናል? ኮሌክት ይሆናል፣ ይጠራቀማል ማለት ነው። tubular reabsorption is the process by which most of solutes are reabsorbed in the PCT። ቅድም እንዳልነው እንግዲህ ወደ በፒሲቲ አማካኝነት ሪአብዞርብ ይሆናል።
መጀመሪያ የተጣራው ነገር ድጋሚ ሪአብዞርብ ሆኖ መጣራት ስላለበት ለምን ጠቃሚ የሆኑ ነገሮች መመለስ አለባቸው አላስፈላጊዎች እንዲወገዱ ሪአብዞርብሽን ይካሄዳል። ይሄ ድጋሚ ሪአብዞርብ ማለት ድጋሚ የማጣራት ሂደት ማለት ነው። ተመልሶ ማለት ነው። ተጣርቷል ተብሎ ብቻ ዝም ብሎ አይላክም። እንደገና ሪአብዞርብ ይሆንና በፒሲቲ አማካይነት ቅድም እንግዲህ ስለ ፒሲቲ አውርተናል። ያው ምህጻረ ቃል ነው ይሄ ፒሲቲ ማለት ፕሮክሲማል ኮንቮልቭድ ቲዩብልስ የምንለው በሱ አማካኝነት ምን ይሆናል ሪአብዞርብሽን ይካሄዳል። ሪአብዞርብሽን ማለት ድጋሚ የተጣራው ነገር ድጋሚ እንዲጣራ መመለስ ማለት ነው። በሚመለስበት ጊዜ ጠቃሚ የሆኑ ነገሮች መልሰው ወደ ቦታቸው ሲሄዱ አላስፈላጊ ነገሮች ደግሞ ተጣርተው የሚወገዱበት ሂደት ስለሆነ ሪአብዞርብሽን ይካሄዳል ማለት ነው በፒሲቲ አማካኝነት። ፒሲቲን እንግዲህ ቀደም እንደነገርኳችሁ ያው ምህጻረ ቃል ነው። ያው ፒሲቲ ማለት ፕሮክሲማል ኮንቮልቭድ ቲዩብል መሆኑን መዘንጋት የለባችሁም ማለት ነው በምህጻረ ቃል ሲመጣ። እሺ ተማሪዎች እንግዲህ ይቀጥላል። the filtrate continues to exchange solutes and water። እንግዲህ መጣራት ሂደቱ ይቀጥላል። ይህን ምን ለመሆን ሶሊድ የሆኑትና ማለት እነኚህ መሟሟት የሚገባቸው ጠጣር ነገሮችና እንዲሁም ወተርን ጭምር ምን ለማጣራት ያው ይቀጥላል ሂደቱ ማለት ነው። with the peritubular capillary ቅድም እንዳልነው በፔሪቱቡላር ካፒላሪ አማካኝነት ያው ቅድም እንዳልነው ሪአብዞርብሽን ስለሚካሄድ የማጣራት ሂደቱ ይቀጥላል። ኔትወርክ ኢን ዘ ሄነል ሉፕ ቅድም እንዳልነው ሄነል ሉፕ ላይ በኔትወርክ ኦፍ ሄነል ሉፕ አማካኝነት ይቀጥላል ማለት ነው ፊልትሬሽኑ ወይም የማጣራት ሂደቱ ማለት ነው። during this phase water is also reabsorbed። በዚህ ጊዜ ደግሞ በዚህ በፔሪቱቡላር ካፒላሪ ሶሊድ የሆኑ ነገሮች ብቻ ሳይሆን ማለት የሚሟሙ ነገሮች ወይም የሟሙ ነገሮች ብቻ ሳይሆን ወተርም ጭምር ምን ይሆናል ሪአብዞርብ ይሆናል። ተመልሶ ይገባና የሚጣራው ተጣርቶ የሚወገደው ተወግዶ የሚጠቅመው ደግሞ ይመለሳል። ስለዚህ ወተርም ኦልሶ ሪአብዞርብድ ይሆናል during this phase ማለት ይሄኛው ፔሪቱቡላር ካፒላሪ ኔትወርክ ላይ ማለት ነው። ምክንያቱም ኢንፊልትሬት ኮንቲኒስ ቱ ኤክስቼንጅ ሶሊድ ኤንድ ወተር ነው የሚለው ፔሪቱቡላር ካፒላሪ ኔትወርክ ኢን ዘ ሄነል ሉፕ ላይ ግን ዚስ ፌዝ ላይ ምን ይሆናል ወተር ራሱ ውሃም ሪአብዞርብ ይሆናል ማለት ነው። ቱቡላር ሴክሬሽን እንግዲህ ቱቡላር ሴክሬሽን ያው የሆነ ነገር እንደሚመነጭ ቱቡላር ሴክሬሽን አለ። ቱቡላር የሚያመነጨው which is essentially the inverse of tubular reabsorption። እንግዲህ ቱቡላር ሴክሬሽን ደግሞ ከቱቡላር ሪአብዞርብሽን ኢንቨርስ ነው ማለት ነው፣ ያው ተቃራኒ ነው። ሴክሬቲስ ኤክስትራ ሶሉትስ እንግዲህ ቱቡላር ሴክሬሽን ምን ያደርጋል ተጨማሪ የሆኑ የሚሟሙ ነገሮችን ሴክሬት ያደርጋል ማለት ነው። ከዛ የሚለየው በዚህ ነው ማለት ነው። ምክንያቱም ቱቡላር ሪአብዞርብሽን የተጣራውን ነገር መልሶ የማጣራት ሂደት ሲሆን ይሄ ደግሞ ሴክሬት ያደርጋል ምን ቱቡላር ሴክሬሽን ኤክስትራ ሶሉት ወይም ተጨማሪ ሆኖ ሊሟሙ የሚችሉ ነገሮችን ሴክሬት ያደርጋል ማለት ነው። እንዲሁም ኤክስትራ ሶሉት እና እንዲሁም ኤንድ ዌስትንም ጭምር ኢን ዘ ሬናል ቱብል ምን ውስጥ ዘ ሬናል ቱብል ላይ ኤክስትራ ሶሉት እና ዌስትን ጭምር በማመንጨት ወደ ውጋጅ እንዲሆን ያመቻቻል ማለት ነው። ዞሮ ቱቡላር ሴክሬሽን እና ቱቡላር ሪአብዞርብሽን ምንድናቸው ማለት ነው ኢንቨርስ ናቸው ማለት ነው። ይሄንን ልብ ልንል ያስፈልጋል። ምክንያቱም ቱቡላር ሪአብዞርብሽን የተጣራውን ነገር መልሶ የማጣራት ሂደት ሲሆን ቱቡላር ሴክሬሽን ደግሞ ሴክሬት ያደርጋል ማን ኤክስትራ ሶሉት እና ዌስትን ማለት ነው። ሌላው ደግሞ ተማሪዎች እንግዲህ ኮሌክቲንግ ደክት ነው። ኮሌክቲንግ ደክት እንግዲህ የሚያሰባስብ ነው ደክት ነው። ያው የተጣሩ ነገሮችን የሚያሰዝ ኮሌክቲንግ ደክት ኮሌክት ፊልትሬት ፍሮም ዘ ኒፍረንስ። ኮሌክቲንግ ደክት እንግዲህ ማጠራቀሚያ ነው ደክቶ ግን ከኒፍረን ውስጥ የተጣሩትን ነገሮች ምን ያደርጋል ኮሌክት ያደርጋል ማለት ነው። ኒፍረን ዋናውን ስራ የሚያከናውነው ፊልተር የሚያደርገው ኒፍረን ነው። ኮሌክቲንግ ደክት ደግሞ ኒፍረን ያጣራውን ነገር ምን ያደርጋል ኮሌክት ያደርጋል ማለት ነው። which are then carried into the renal pelvis። አያችሁ እንግዲህ then carried into the renal pelvis and eventually to the ureters as urine። እንግዲህ ኮሌክቲንግ ደክት ኒፍረን ያጣራውን ነገር ከተሸከመ በኋላ ወዴት into the renal pelvis ከሬናል ፔልቪስ ወደ ሬናል ፔልቪስ ያመጣል። ከዛው eventually to the ureters መጨረሻ ላይ ዩሬተር ወይም ይሄ ከኪድኒ ወደ ቅድም እንዳልኳችሁ ወደ የሽንት ማጠራቀሚያ ፊኛ ወይም ብላደር የሚያደርሰው ነው። ምን በመሆን ዩሪን የሆነው ሽንቱን ማለት ነው የተጣራውንና ወደ ሽንት ደረጃ የተቀየረውን የመጨረሻውን በዚህ መልኩ ያጓጉዛል ማለት ነው። The full procedure is depicted in figure 5.6 ይላል። እንግዲህ አጠቃላይ ፕሮሰሱ እና ፕሮሲጀሩን 5.26 ላይ ቀጥለን እናያለን ማለት ነው። በትኩረት ተመልከቱ። አሁን የሚቀጥለው ስዕል ነው። ስዕሉን እዚህ ላይ በደንብ እናየዋለን። እንዴት አድርጎ ተጣርቶ መጨረሻ ላይ ወደ ዩሪን እንደሚቀየር ያለውን ሁኔታ እያንዳንዱን በስዕሉ ላይ እንመለከታለን። እናንተም መጻፋችሁ ላይ ስላለ ይበልጥ ታያላችሁ። ሌሎች ሪፈረንስ ተጠቀማላችሁ። አሁን ደግሞ እሱን እንመለከታለን ማለት ነው ተማሪዎች። እሺ ተማሪዎች እንግዲህ በትኩረት ተመልከቱ። እያንዳንዱ ነገር እንዴት እንደሚጣራ ከቅድም ካልናቸው ጀምሮ
ሂደታቸውን እንመለከታለን። ከነምበር 1 ምን ጀምረው ይሄ ግሎሜሩላር ፊልተርስ ስሞል ሶሉትስ ፍሮም ዘ ብለድ ነው የሚለው። ግሎሜሩላር ፊልተር ላይ ስሞል ሶሉትስ አነስተኛ የሚማሙ ነገሮች ከደም ተጣርቶ የሚገኝበት ክፍል ነው ማለት ነው። ነምበር 2 ላይ ተመልከቱ ፕሮክሲማል ኮንቮሉትድ ቲዩብል ቅድም ያልነው ይሄ ፒሲቲ ያልነው ማለት ነው። ፒሲቲ ወይ በመጻረ ቃሉ ፕሮክሲማል ኮንቮሉትድ ቲዩብል ደግሞ ይሄ ፓርት ማለት ነው። ይሄ ደግሞ ሪአብዞርብ አዮንስ አዮኖችን ሪአብዞርብ ያደርጋል፣ ወተርን እንዲሁም ኒውትረንትን ሪሙቭስ ቶክሲንስ ኤንድ አጀስት ፊልትሬት ፒኤች ነው። እንግዲህ የፕሮክሲማል ኮንቮሉትድ ቲዩብል ዋናው ጠቀሜታ ሪአብዞርብሽን ያካሄድና መልሶ ጣራው እንዲጣራ ያደርግና አዮኖች እንዲመለሱ እንዲሁም ወተር እንዲመለስ ኒውትረንትም ጭምር እንዲመለሱ ከዛ ምን ያደርጋል መጨረሻ ላይ ቶክሲን የሆኑ ነገሮች እነኚህ መርዛማ የሆኑ ነገሮች እና ሌሎች ነገሮችም ይሆናሉ እንዲወገዱ ያደርጋል፣ ሪሙቭ ያደርጋል። ቶክሲን የሆኑ በአጠቃላይ ለሰውነት አስፈላጊ ያልሆኑ ቶክሲን ማለት ሰውነትን ሊጎዱ ወይም ለአደጋ ወይም ሊመርዙ የሚችሉ ነገሮችን ሪሙቭ ያደርጋል። እንዲሁም ፒኤችን በሰውነታችን ውስጥ ያለውን ፒኤች ምን ያደርጋል አጀስት ያደርጋል፣ ያስተካክላል ማለት ነው ፕሮክሲማል ቲዩብል። ስለዚህ በደንብ ልናይ ይገባል። እዚህ ጋር ደግሞ ነምበር 3 ላይ ተመልከቱ። ይህ ዲሴንዲንግ ሉፕ ነው። ያው አሴንዲንግ እና ዲሴንዲንግ ሉፖች አሉ። ልበሉ ዲሴንዲንግ ሉፕ ነው እንግዲህ ዲሴንዲንግ ሉፕ ኦፍ ሄነል ቅድም ያየነው ነው። ዲሴንዲንግ ሉፕ ኦፍ ሄነል ደግሞ ይሄ አኳፖሪንስ አለው ወተር ቱ ፓስ ፍሮም ዘ ፊልትሬት ኢንቱ ዘ ኢንተርስቲሻል ፍሉድ እንግዲህ ይህንን ምን የሚያደርግ ነው ዲሴንዲንግ ሉፕ ኦፍ ሄነል ነው። አኳፖሪንስ አለው ወተር ቱ ፓስ ፍሮም ዘ ፊልትሬት ቱ ፓስ ፍሮም ዘ ፊልትሬት ኢንቱ ዘ ኢንተርስቲሻል ፍሉድ እንግዲህ ይሄ የተጣራውን ፊልትሬት የሆነውን ነገር ወደ ኢንተርስቲሻል ፍሉድ የሚያደርስ ማለት ነው ዲሴንዲንግ ሉፕ ኦፍ ሄነል ማለት ነው። ነምበር 4 ላይ ደግሞ አሴንዲንግ ሉፕ ኦፍ ሄነል አለ። ይሄን ያው የምታዩት ፓርት ነው። ይሄ ዲሴንዲንግ ነው፣ ይሄ ደግሞ አሴንዲንግ ነው። አሴንዲንግ ሉፕ ኦፍ ሄነል ደግሞ ሪአብዞርብስ ሶዲየም ኤንድ ክሎሪን ፍሮም ዘ ፊልትሬት ኢንቱ ዘ ኢንተርስቲሻል ፍሉድ እንግዲህ ይሄኛው ወደ ኢንተርስቲሻል ፍሉድ ልኳል። ይሄ ደግሞ አሴንዲንግ ሉፕ ደግሞ እንግዲህ እንደምታዩት ነው። ከኢንተርስቲሻል ፍሉድ ወይም ዲሴንዲንግ ከተላከው ዲሴንዲንግ ከመጣው ፍሉድ ላይ ሪአብዞርብሽን ያካሂዳል። መልሶ ያጣራና ሶዲየምና ክሎሪንን ምን ያደርጋል ፊልተር ያደርግና ከኢንተርስቲሻል ፍሉድ ከዲሴንዲንግ የመጣውን ሶዲየምና ክሎሪንን ሪአብዞርብሽን ያካሂዳል ማለት ነው። ነምበር 5 ላይ ዲስታል ቲዩብል ነው። እንደምታዩት ዲስታል ቲዩብ ደግሞ ሴሌክቲቭሊ ሴክሪትስ ነው መርጦ ሴክሪት ያደርጋል and absorbs different ions to maintain blood pH and electrolyte balance ዲስታል ቲዩብ ዋናው ስራ ሴሌክቲቭሊ ሴክሪት ያደርጋል and absorb ያደርጋል ዲፈረንት አዮኖችን absorb ያደርግና absorb ሲያደርግ እንግዲህ ያው ጠቃሚ የሆኑትን absorb ያደርግ ይመልስና to maintain ይሄም ይሁን በምክንያት blood pHን ለማመጣጠንና እንዲሁም ኤሌክትሮላይት ባላንስ በሰውነታችን ያለውን ኤሌክትሮላይት ባላንስ ያው ኔጌቲቭ እና ፖዚቲቭ ቻርጅ ያለው በሰውነታችን እነሱ ኤሌክትሮላይት ባላንስ እንዲሆኑ ያስችላል ማለት ዲስታል ቲዩብ ማለት ነው። የመጨረሻውና በስድስተኛ ደረጃ ኮሌክቲንግ ዳክት ነው። እንግዲህ ኮሌክቲንግ ዳክት ቅድም ተነጋግረናል። መጨረሻ የተጣራውን ነገር ሪአብዞርብ ሶሉትስ ኤንድ ወተር ፍሮም ዘ ፊልትሬት ነው። የተጣራውን ሪአብዞርብ ያደርግና ከዚህ ኮሌክቲንግ ዳክት ወደ ፐልቪስ ልኮ ከዛ በኋላ ወደ ዩሬተር ይልካል ማለት ነው። በቃ ሽንት የመጨረሻው የተጣራውን ሽንት ወደ ዩሬተር ደግሞ ወደ ብላደር ወይም ወደ ሽንት ፊኛ ይልካል ማለት። በዚህ ፕሮሰስ አልፎ ነው እንግዲህ ሽንት ተጣርቶ የሚመጣውና ውስብስብ የሆነ ነው። ኩላሊታችን ብዙውን ስራ ስለሚሰራ ደምን ስለሚያጣራ ጥንቃቄ ልናደርግለት ይገባል ማለት ነው። ያው እዚህ ጋር 5.6 the process of urine formation in the kidney ነው። በኪድኒ ውስጥ እንግዲህ ዩሪን ፎርሜሽን በዚህ መልኩ ፕሮሰስ ሆኖ ነው መጨረሻ ወደ ኮሌክቲቭ ዳክት ከኮሌክቲቭ ዳክት ወደ ፐልቪስ ከፐልቪስ ወደ ዩሬተር የሚሄደው ማለት ነው። እሺ ተማሪዎች እንግዲህ ይህንን ካየን በደንብ ካስተዋል each part of the nephron performs a different function in filtrating waste and maintaining እንግዲህ እያንዳንዱ ኒፍረን እንግዲህ ዲፈረንት ፋንክሽን አላቸው። ይሄን ለማድረግ ነው ፊልተር ዌስት ኤንድ ሜንቴኒንግ ነው። አንደኛ ሜንቴን ለማድረግ ባላንስ ለማድረግ አጠቃላይ በሰውነት ውስጥ ያሉትን ነገሮች እንዲሁም ዌስቱን አጣርቶ ደግሞ ለማስወገድ ማለት ነው። እንግዲህ ይህ ፕሮሰስ ኒፍሮን የሚያደርገው ፐርፎርም የሚያደርገው ፊልተሪንግ ዌስት ኤንድ ሜንቴኒንግ የሚያደርገው ይሄ ሆሚዮስታቲክ ባላንስ ይባላል። ሆሚዮስታቲክ ባላንስ እንግዲህ
በተለያየ ክፍሎች ተቀምጠዋል። የመጀመሪያው ነምበር 1 the glomerulus forces small solids out of the blood by pressure ነው። እንግዲህ glomerulus force ምን ያደርጋል? small አነስተኛ የሆኑት ጠጣር የሆኑና የሚሟሙ ነገሮችን ከደም ውስጥ ምን ያደርጋል? በፕሬሸር በግፊት አማካኝነት እንዲወጡ ያደርጋል ማለት ነው ከደም ውስጥ። ሁለተኛው ነምበር 2 ላይ the proximal convoluted tubule ቅድም ያየነው ስዕል ላይ ነው actively transfers toxins and medications እንግዲህ መርዛማ የሆኑ ነገሮችና እንዲሁም በተለያየ ምክንያት የምንወስዳቸው መድኃኒቶች መወገድ ስላለባቸው መርዛማ ስለሚሆኑ ስራቸውን ካጠናቀቁ በኋላ እነኚህን ምን ያደርጋል ማለት ነው? ፕሮክሲማል ኮንቮሉትድ አክቲቭሊ ትራንስፈር ያደርጋቸዋል የተጣራውን ቶክሲንና ሜዲኬሽን ማጠቃላይ መድኃኒቶች ማለት ነው from the interstitial fluid ከኢንተርስቲሻል ፍሉድ ውስጥ አጣርቶ ያወጣል ማለት ነው into the filtrate እንዲጣራ ከዛ reabsorbing ions እዚሁ ላይ አዮኖች reabsorb ይሆናሉ water and nutrients from the filtrate እዛ ውስጥ ተጣርቶ ከነበረው ውስጥ ወይም ከኢንተርስቲሻል ፍሉድ ውስጥ የነበሩትን reabsorb ያደርግና አየንን ዋተርና ኒውትሪንትን ይመልስና ግን ቶክሲንና የሜዲኬሽን አላስፈላጊ የሆኑ ነገሮችን በሙሉ ደግሞ አጣርቶ ወደ ውጋጅ ይልካል ማለት ነው። እሺ ተማሪዎች አሁንም ከሁለተኛው ከፕሮክሲማል ኮንቮሉትድ የቀጠለ ነው። በተጨማሪም ባይ ሴሌክቲቭሊ ሴክሬቲንግ አሞኒያ ነው። አሞኒያን እንግዲህ NH3 ያው አሞኒያ ነው። ይሄንን ሴሌክቲቭሊ ሴክሬቲንግ አሞኒያን ኢን ዘ ፊልትሬት ከፊልትሬት ውስጥ ምን ያደርገዋል ማለት ነው? አጣርቶ ያወጣዋል አሞኒያን ማለት ነው። where it interacts with hydrogen to generate NH4 ማለት ነው። እንግዲህ NH3 ነበር አንድ ሃይድሮጅን ሲጨምር NH4 ይሆናል። ይሄንን ምን ለማድረግ ነው? እንዲህ አድርጎ ካወጣ በኋላ ከሃይድሮጅን ጋር ጀነሬት በማድረግ NH4 እንዲፈጠር ያደርጋል ማለት። the proximal convoluted tubule also regulates blood pH በተጨማሪም ይህ ፕሮክሲማል ኮንቮሉትድ ቲዩብል በደም ውስጥ ያለውን pH ምን ያደርጋል? ሬጉሌት ይቆጣጠራል ማለት ነው። more ammonia is secreted when the filtrate is acidic ነው የሚለው ብዙ አሞኒያ እንግዲህ ሴክሬት የሚሆነው ማለት የተጣራው ነገር ወይም ፊልትሬት የሆነው ነገር ሞር አሲድ ሲሆን ሞር አሞኒያን እንግዲህ ሴክሬት ማድረግ ይቻላል ማለት ነው። በነምበር 3 ላይ አኳፖሪን ነው። ቅድም እንዳየነው አኳፖሪን አለ። ይሄ ደግሞ containing cells border the descending loop descending board containing cells border the descending loop of the canal allowing water to flow from the filtrate into the interstitial fluid እንግዲህ ዋናው ደግሞ የተግባሩ water flow ማድረግ ነው። water to flow እንግዲህ waterን from the filtrate into the interstitial fluid ቅድም እንዳልነው ከኢንተርስቲሻል ፍሉድ ላይ ውሃን ምን ማድረግ ነው? ፍሎ ማድረግ ነው ማለት ነው። ያው ያጓጉዛል ማለት ነው። ያው የተጣራውን ውሃ ከኢንተርስቲሻል ፍሉድ ላይ ምን ያደርጋል? ፍሎ እንዲሆን ያደርጋል ማለት ነው። ይሄም አኳፖሪን ወይም containing cells border the descending loop of canal allowing water to flow from the filtrate into the interstitial fluid ከፊልትሬቱን ወደ into the interstitial fluid ማለት ነው። ኦኬ ተማሪዎች ነምበር 4 ላይ ደግሞ የምንመለከተው እንግዲህ ሶዲየም ፕላስ አለ። ያው ሶዲየም ኤንድ ክሎሪን አለ። እንግዲህ ሁለቱ ውህድ ያው ሶዲየም ክሎራይድ ያው ሳልት ነው። ሶዲየም ኤንድ ክሎሪን አየንስ ዲፊውዝ ኢንቱ ዘ ኢንተርስቲሻል ፍሉድ ነው። ይሄ ደግሞ እንግዲህ እነኚህን ዲፊውዥን ታውቃላችሁ ፍሮም ሃየር ኮንሰንትሬሽን ቱ በዲፊውዥን መልክ ምን ይሆናል ማለት ነው? ሶዲየም እና ክሎሪንን ዲፊውዝ ያደርጋል ማለት ነው። ወደ ኢንተርስቲሻል ፍሉድ in the thin section ስስ በሆነ section of the ascending loop of canal በአሴንዲንግ በቲን ሴክሽን ስስ በሆነ ወይም ቀጭን በሆነ ሁኔታ ላይ the ascending loop of canalን ሶዲየም እና ክሎሪን ዲፊውዝ ያደርጋል ማለት ነው። this same ion are actively እንግዲህ በዲፊውዥን ጊዜ እንግዲህ ያው passively ነው። this same ions are actively transferred into the interstitial fluid in the thick region እንደገና ደግሞ ራሱ the same ion ማለት ሶዲየም እና ክሎሪን አይን ማለት ነው። አክቲቭሊ ደግሞ ትራንስፈርድ ይሆናል ወደ ኢንተርስቲሻል ፍሉድ ኢን ዘ ቲክ ሪጅን እዚህ ጋር ቲን ሴክሽን ነበር። እዚህ ደግሞ ወፍራም በሆነ ሪጅን አማካኝነት ምን ይሆናል ማለት ነው? ትራንስፈርድ ይሆናል ማለት ነው። the filtrate becomes increasingly dilute as it pass up the leg because salt but not water is lost ይላል። the filtrate becomes
increasingly dilute በጣም እንትኑ ዲሉቱ ወይም የመሟሟትና የመዋሃድ እንትኑ ዲሉሽኑ ኢንክሪዝ ይሆናል ይጨምራል ማለት ነው as it pass up the leg because salt but not water is lost ይላል እንግዲህ ውሃን ሳይሆን ሳልትን ሉዝ ያደርጋል ማለት ነው ምክንያቱም መወገድ ያለበትም በብዛት ሳልት ስለሆነ ማለት ነው but not water is lost ይላል እንግዲህ ሳልትን ሉዝ ያደርጋል ኢንክሪዝ ምን በማድረግ ዲሉቱን ኢንክሪዝ በማድረግ ዲሉሽኑን በመጨመር የውህዱን ሁኔታ ከፍ በማድረግ ማለት ነው ኦኬ ነምበር 5 ላይ ደግሞ ፖታሺየም ኤንድ ሃይድሮጅን ነው potassium and hydrogen ion are selectively secreted into the filtrate in the distal convoluted tubule ነው ይሄ ደግሞ potassium እና hydrogen ion ደግሞ በመምረጥ filtrate in the distal convoluted tubule while sodium and chlorine and H3O3 ions are reabsorbed to maintain blood pH and electrolyte balance ቅድም እንዳልነው ማለት ነው እንግዲህ እነኚህን reabsorb በማድረግ blood pHን ሜንቴን ያደርጋል ባላንስ ያደርጋል ሜንቴን መልሶ አስፈላጊ በመሆኑ መልኩ ባላንስ ማለት እንዲስተካከል ያደርጋል በአንጻሩ ደግሞ ኤሌክትሮላይት ባላንስ ይጠብቃል ቅድም እንዳልኳችሁ ኤሌክትሮላይት ባላንስ ወሳኝ ነው ይህ በውስጣችን ያለው ኤሌክትሮላይት ኔጌቲቭ ኤንድ ፖዚቲቭ ቻርጅ ባላንስ መሆን ስላለበት ይሄን በሙሉ ያደርጋል ማለት ነው ፖታሺየም እና ሃይድሮጅንን እንዲሁም ሶዲየም እና ክሎሪን ምን ማድረግ እንዲሁም HCO3 አይን ሪአብዞርብ በማድረግ መልሶ ሪአብዞርብሽን ሪአብዞርብ ድጋሚ ሪአብዞርብ በማድረግ ቅድም እንዳልኳችሁ የተጣራው ነገር ሪአብዞርብሽን ይካሄዳል መልሶ ድጋሚ ይጣራል በሚጣራበት ጊዜ እግረ መንገዱን ምን ያደርጋል ሜንቴን ያደርጋል ብለድ ፒኤችን ኤሌክትሮላይት ደግሞ ምን ያደርጋል ባላንስ ያደርጋል ማለት ነው በስድስተኛ ደረጃ ላይ የመጨረሻው ሶሊድስ ኤንድ ዋተር ሶሊድ የሚሟሙ ነገሮች ናቸው ውሃ ነው የሚያሟሟቸው ሶሊድስ ጠጣር የሆኑ ነገሮች ናቸው ሶሊድ የምንላቸው እንግዲህ ሶልቨንት የምንለው አሟሚ ነው እንደ ዋተር አይነቱ ነው ሶሊድ ኤንድ ዋተር ፍሮም ዘ ፊልትሬት አር reabsorbed by the collecting duct መጨረሻ ላይ እንግዲህ እነኚህ ሶሊድ ወይም የሟሙ ነገሮችና ውሃ ጭምር ተጣርቶ reabsorbed by the collecting duct reabsorb ይሆንና resulting a dilute urine መጨረሻ ላይ ይህ ከተከናወነ በኋላ መጨረሻ ላይ ምን ይገኝ dilute urine በቃ የተዋሃደ የተቀላቀለ ዩሪን ውስጥ ምን አለ ማለት ነው ውሃ አለ እንዲሁም የሟሙ ነገሮች አሉ ማለት ነው dilute urine ሲል እንግዲህ የሶሊድና የወተር ውጤት ማለት ነው በዚህ ውስጥ እንግዲህ ጠጣር ሆኖ የሟሙ ነገሮች እንዲሁም ውሃ ጭምር dilute urine ሆኖ መጨረሻ ላይ ይወገዳል ማለት ነው መጨረሻ ተጣርቶ አላስፈላጊ ሆኖ ቶክሲን የሆነና ለሰውነታችን ጠቃሚ ያልሆነ ነገር መጨረሻ ላይ ይወገዳል ማለት ነው ተማሪዎች እንግዲህ የዛሬው ትምህርታችን ይህንን ይመስላል በሚቀጥለው ደግሞ the immune system የሚለውን እንመለከታለን ማለት ነው እንግዲህ ሲስተሞችን ያየነው ዩኒት 5 እንግዲህ ማጠቃለያችን ኢሚዩን ሲስተም ይሆናል ከዛ በኋላ ደግሞ ሌሎች ነገሮችንም መጨረሻ ላይ ጥያቄዎችም ስላሉ እነሱን ሰርተን ዩኒት 5 ፍጻሜ ይሆናል ማለት ነው ምን ጊዜም ግን ዋሸራ አካዳሚን ላይክ ሰብስክራይብ እና ሼር ማድረግ አትርሱ በደንብ አንብቡ ዘመዶቻችሁም ንገሩ ለዛሬ በቃናል ቻው ላስተማረ ሰው ግን ቀኑ ጨለማ